አሰላሙ አሌይኩም ወራህመቱላሂ ወበረካቱ ውድና የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ከኔ ጋር አልሐምዱሊላህ ረቢል ዓለሚን። ያው ቪዲዮ አለቀኩኝም ነበረ። እንግዲህ ክረምት ነው ሀገራችን ላይ አሁን ሰዓት በጋም ቢሆን ክረምት ሆኗል እና 4 ቀኑ ነው ዛሬ ፀሐይ ከወጣ ውዶችዬ። መብራትም ትንሽ አስቸግሯል። ለዛ ነው የጠፋሁት እላችኋለሁ። ዛሬ የመጣሁት ግን ይህንን ጥያቄ ልመልስ ነው። እንደምታዩት ጥያቄውን ልጆችን በባለፈው ጠይቄያቸው ነበረና አባታችሁ ቢመጣ ይሻላል ወይስ ደግሞ ልብስና ጫማ ቢልክላችሁ ብዬ ነበር። እሷ ደግሞ እንዳለችኝ ከባድ ጥያቄ ነው፣ ያው ቢመጣ ይሻልሻል እዛው ቢሰራ ብላኛለች። ለእኔ ከባድ ጥያቄ አይደለም ይሄ፣ ምክንያቱም ምንም አያሻማኝም። እዚህ ቢመጣልኝ አብሮኝ ቢሆን ነው የምመርጠው ከምንም በላይ ማለት ነው። እና ከዚሁ በተያያዘ ደግሞ አንዷ እህቴ ምን ብላ ጠይቃኝ ነበር በባለፈው፣ እሱንም አልመለስኩኝም። በጣም እያመመሽ ነው፣ በተለይ በሲህር ምክንያት አሞኝ በነበረ ሰዓት እና በዚህ ሰዓት እንዴት ከጎንሽ ሳይሆን እንዴት ጥሎሽ ሄደ? ለምን አብሮሽ አልነበረም ብላ ጠይቃኝ ነበረ። እና እንግዲህ ሁሉንም አንድ ላይ መልስላችኋለሁኝ። እኔ ቢኖርልኝ ደስ ይለኛል። ከምንም በላይ የህይወት አጋራችሁ ቢለያችሁ አትፈቅዱም፣ አንድ ላይ ብትሆኑ ነው የምትፈቅዱት። ግን ያው ዱንያ እንደዚህ ናትና ሁሉም እንግዲህ በየፊናው ነው አይደለ ሪዝቁን የሚፈልገው እና ለዛ ነው የሄደው። እንደነገርኳችሁ ደግሞ በዛ ምክንያት ብቻ ሳይሆን ሀገራችን ላይ ያለው ሁኔታ ከባድ ነው ለወንድ ልጅና ለዛ ነው የሄደውም። እና እንግዲህ አላህ በቅርቡ ያገናኘን። እኔም ሂጄ ቢሆን እሱም መጥቶ ቢሆን እንገናኛለን። እና እኔ እዛ ለብቻ ሲጀመር እኔ ወይ ሂጄ እሱ ኢትዮጵያ ተቀምጦ ወይ እሱ አሁን ባለበት ሁኔታ እሱ እዛ ሆኖ እኔ እዚህ ኢትዮጵያ መቀመጥ በጣም ከባድ ነው። መራራቅ ሲጀመር በጣም ከባድ ነው። የህይወት አጋራችሁ ጋር አንድ ላይ ሆናችሁ የመጣውን ደስታም ሀዘን ስትገፉት ነው እንጂ ተለያይታችሁ በፍጹም የማይሆን ነገር ነው በፍጹም። እና በጣም ያስጠላል። እኔ እንጃ ተለያይቶ መኖር በጣም ከባድ ነው፣ ልነግራችሁ አልችልም። የተለያያችሁ ሰዎች ታውቁታላችሁ። እና ኢንሻአላህ እኔም እዚህ ጋር አልተመቸኝም። ያው በጤናዊ ጉዳይ ብዙ ጊዜ ነግራችኋለሁኝ እና ያው ብሄድ ይሻለኛል ብዬ ነው የማስበው። አንዳንድ ጊዜ ብሄድ ይሻለኛል ብዬ ሳስብ ደግሞ እዚህ ጋር ደግሞ ጥያቸው መሄዳቸው ልጆች በእርግጥ እናቴም ብትሆን የምትይዛቸው እነሱ ደግሞ ጋር መለያየቱ እሱም በጣም ይከብደኛል። እና አሁን ድረስ ማለት ነው ልቤ በቃ ሁለት ልብ ነኝ፣ የተረጋጋ አይደለም። እና እስኪ እናንተ በዚሁ አጋጣሚ ምን ትላላችሁ? ያው ልጆቹም እያደጉ ነው በእርግጥ እና እኔ ደግሞ የሚያመኝ ከምንም በላይ የሚያመኝ ንደት፣ ብስጭት ምናምን እንደዚህ ልጅ ጋር መንጫጫት ምናምን ሲኖር በጣም የሆነ በሽታው እየባሰብኝ ይሄዳልና ብዙ ጊዜ አስረድቻቸዋለሁ ይሄን ሁኔታና በጣም ብዙ ሩቃ ቤቶች ሂጃለሁኝ። ብዙ አስቀርቻለሁ፣ በራሴ ብዙ ቀርቻለሁ። አሁን ድረስ ስቲል አላቋረጥኩም፣ በራሴ ላይ እየቀረውኝ ነው። ግን በጎን በቃ እንደዚህ በሕክምና በሽታ የመሰሉ ነገሮች ማለት ነው የሚከሰቱብኝ ራሱ እንደዚህ የማህፀን ችግር፣ የተለያዩ በሽታዎች የሚመጡብኝ በዚህ ጉዳይ ነው ብዬ አስባለሁ። ምክንያቱም ሲህሩም ሆነ ምኑ ሙሉ በሙሉ ስላለቀቀኝ ማለት ነው። እና እንደዛ ነው። ምንም እንትኑን እየቀየረ ስታይሉን እየቀየረ ቢመጣው በሽታውን ቢመጣ ልክ ያው የዛው ነው ብዬ ነው እኔ 100% እርግጠኛ መሆነው ማለት ነው። ለምን ከዚህ በፊት ነግሬያቸዋለሁ በግልጽ ጨጓራ ታመሜ ተብሎ በቃ በጣም ብዙ ገንዘብ ጨርሼ ወርቅ ሽጬ ታክሜ ነግሬያቸዋለሁ። ሁሉንም ቁስሌን እዚህ መጥቼ ማለት ነው። እና ሐኪም ቤት እንደዛ ብዙ ገንዘብ ጨርሼ ነገር ግን ይሄ ጨጓራ የተባለ ነገር እንደዛ ሲያሰቃየኝ በቃ በተነሳብኝ ሰዓት ሰው ጉድ ተብሎ ሰው እስከሚሰበሰብ ድረስ ማለት ነው ነበር የሚደርሰው ስቃዩ ማለት ነው። ሐኪም ቤት ሂጄ መርፌ በጣም ብዙ 10-15 መርፌ ተወግቼ ነበር የሚተወኝ የሚታገስልኝ ማለት ነው። እና ያ ሁሉ መጨረሻ ላይ ሩቃ ቤት ሲሄድ ያው በድግምት ምክንያት ነው እንደዚህ ሆነው እንጂ ጨጓራ የሚባለው ነገር ውሸት ሆነና አሁን አልሐምዱሊላህ እንጀራም አልበላው ሰው በቃ ሁሌ የተቀቀለ ሩዝ ብቻ ምበላ፣ ውሃ በውሃና በጨው ብቻ የተቀቀለ ዘይት ምናምን ተቁላልቶ በርበሬ የማይገባበት ነገር በቃ ስንት ስቃይቼ የነበረው
አሁን እንደ ሰው አልሐምዱሊላህ ምግብ እየበላሁኝ ነውና ከዛ አንፃር ሳየው አሁንም ሌላ በሽታ መድኃኒት የሌለው በሽታ ሲከሰትብኝ በቃ ከዛ አንፃር ይሆናል ብዬ ነው የማስበው አሁንም ማለት ነውና ይሄ ነገር ደግሞ ሞር እዛ ከሄድኩኝ አገሩን ከለቀቅኩት ይተወኛል ብዬ አስባለሁኝና እንደዛ ከሆነ ለምን ሂጅ እስኪ አልሞክረውም። ነገር ግን እዚህ አረብ ቤት ተቀጥሬ መስራት ሳይሆን ልክ በውጭ በኢቃማ አመቻችቼ በውጭ ሰራለሁኝ ብዬ አስቤያለሁኝና እስኪ በዚህ እናንተ ምን ትሉኛላችሁ? ብዙ ጊዜ እንደዚህ የምትጠይቁ ልጆች እና ምን ትመክሩኛላችሁ? ለእናንተ ብዙ ጊዜ እንግዲህ እመክራለሁኝ። እናንተ ደግሞ እስኪ ዛሬ ምከሩኝ ለእኔ ማለት ነው። በእርግጥ አውቃለሁ ልጆችን ትቼ ነው የሚሄደው። ነገር ግን የተሻለ ጤና ኑሮኝ እንድኖር በቃ የሆነ የተመቻቸ ነገር እስከማገኝ ድረስ እዛው ሂጄ ሁለታችን ሰርተን በአጭር ጊዜ ውስጥ ለውጥ አምጥተን ቶሎ ወደ ሀገራችን የምንመለስበት አጋጣሚ ቢፈጠር ብዬ ስለማስብ ነውና በዚህ ጉዳይ ምን ትላላችሁ? ኮሜንት ላይ አስቀምጡልኝ። እና ያው እኔ እሱ እንዲሰራ እኔ ኢትዮጵያ እንድቀመጥ አልፈቅድም በፍጹም ማለት ነው። ቢመጣልኝ ነው ከምንም በላይ የምፈልገው እላችኋለሁ ውዶች። ያው ብዙ ጊዜ ናፍቆኛል ስላችሁ ታዳምጡኛላችሁ አይደለ? እና በጣም ከባድ ነው ናፍቆቱና እኔ አንድ ላይ ብንሆን ደስ የሚለኝ። ያው በበሽታዬ ምክንያት ለምን ሄደ ያላችሁ ልጆች ደግሞ በጣም አልጠናብኝም ነበር። እንደዚህ እስከዚህ ድረስ ያደርሰኛልን ብዬ አላሰብኩም ነበረ። በወለድኩ ሰዓት እንደዛ ሲያመኝ በጣም ለፍቶ እንደ ሴት በቃ ከኔው ጋር ብዙ ነገር አድርጎ ጎንበስ ቀጥ ብሎ ነበረ ያስታመመኝም ቢሆንም ግን ከዛ በኋላ ነገሮች ተስተካክለው ወደ ጤና የተመለስኩ መስሎኝ በመሀል ነገሮች ሳይመቻቹ ሲቀሩ ሄደ እና ያው ከሄደ በኋላ ታውቃላችሁ ጎደሎ ይሰማችኋል፣ ብቸኝነት ይሰማችኋል። ከባድ ነው ብቻችሁን ስትሆኑና እንደዛ ነው እንጂ እንደዚህ ይኔ ያመመኝ ጥሎኝ አልሄደም ውዶች። በጣም ጭንቀቱ ከባድ ነው ብታዩ። እዚህ በሆን ይሻለኛል ነው እሱ ራሱ የሚለው። ምክንያቱም እዛ ሆኖ ተራርቆ ሀሳብ እንትን ማለት ሰው ታሞባችሁ የምታስቡትና የምትጨነቁት በጣም ይከብዳልና መኖር አትበሉት። እሱ ያለበት ሁኔታ ራሱ አንዳንድ ጊዜ መታመሜን ራሱ ባይሰማ ደስተኛ ነኝ። ግን ምን ታደርጉታላችሁ? እዚህ መጥቼ ለእናንተ ማወራለሁ እንደዛ አንዳንድ ነገር ሲል ያው ሀሳቡ እሱም ሊገለው ነው እና ብቻ ዱአ አድርጉልን እስኪ ጓደኞቼ፣ ቤተሰቦቼ፣ ውዶቼ። ለእናንተ ብዙ ነገር እመክራችኋለሁ። ለእናንተ በጣም ብዙ ነገር አስባለሁ፣ አዝናለሁ እና እናንተም እስኪ በምታዝኑበት በምትወዱኝ ልክ ከሆናችሁ አስተያየታችሁን አስቀምጡልኝ። እና ያለኝ ሀሳብ ይህንን ይመስላል። ኮሜንቱንም መልሻለሁ ብዬ ተስፋ አድርጋለሁኝ። ኢንሻአላህ ቀጣይ ተመልሼ እመጣለሁ። አላህ ሰላማችን ብዝት ያድርገው፣ ሀገራችንም ሰላም ያድርግልን። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።